ተመልካቾቻችን የተከታተላችሁ የምትገኙት ረሃ ጅሙዓ ፕሮግራማችን ነው። አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። ኡስታዝ መሐመድ ጀማል መጥቷል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ ባለፈው ሳምንት ከኡስታዝ ጋር ያየነው ያው አስሐበል ከህፍ ውስጥ ነው ያለነው። ስለ ከህፍ ያየን ነው። በተለይ የውሻውን ታሪክ ከውሻው ጋር በተገናኘ እንግዲህ ውሻ በእስልምና ውስጥ ነጃሳ ቆሻሻ ከሚባሉ እንስሳዎች ከመሆኑም ጋር ግን ከነዚህ ሰዎች ጋር ጥሩ ሱህባ በመፍጠሩ ጥሩ ጓደኝነት በመፍጠሩ ትልቅ ደረጃን ማግኘቱንና በዛው እግረ መንገድ ደግሞ ሱህባ የሚባል ጓደኝነት የሚባል በጣም እንደሚያስፈልግ ሰፊ ትንተና ሰጠውን ነበር። በተለይ በጣም የተከተመቸኝና ውስጤ ሳምንቱ ሙሉ ሳመላልሰው ከነበረው አህል የምትለዋ በጣም የገዛችኝ አባባል ነበር። ማለት ሱህባው አንዳንዴ ማይጣጣም ማይመጣጠን ከሆነና ጓደኝነቱ ማይጣጣምና ማይመጣጠን ከሆነ አህል ካልሆንክ እንደው መለያየቱ ሳይሻል አይቀርም። ተጣልተ ሳይሆን አህልህን ብትፈልግ ይሻላል የሚል ቆንጆ መልእክት ኡስታዝ አስተላልፈው ነበርና ዛሬ ኢንሻአላህ ምናልባት ምንቀሰቀሳቸው ይመስለኛል። ኢንሻአላህ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዳልከው አንዳንዴ አህል አይገኝም ተፈርቶ ደግሞ መቆራረጥም ጥሩ አይደለም። አህል መፈለግ ጥሩ ነው። አንዳንዴ አህልም ማበጀት ጥሩ ነው። ማስተካከል ማለት ነው። አትቀርጸውና አህል እንዲሆን ታደርገዋለህ። ወደ ራስህ ወደ ራይት ትራክ ተመጣውና ትገራዋለህ። በተለይ የትላልቅ ሰዎች ኃላፊነት ነው። የሙረቢዎች ለምን ሁላችንም መንገድ ላይ ጥሩ አይደለንም። እኛን ጥሩ የማድረግ ኃላፊነት አለባቸው። ኢግኖር ከማድረግ ይልቅ ማለት ነው። ደካማ ማለት ወንድሞች የማያፈራ ነው ይባላል። የደካማ ማለት ደግሞ ያፈራቸውን ወንድሞች ሃንድል ማድረግ የማይችል አህልም ባይሆን ሰብር እያደረገን እያስታመምን ለመቀየር እየሞከርን ወደ ራይት ትራክ ማድረጉ ጥሩ ነው። ያ አሁን ሲቀር ግን ከራስ በላይ ይሆንና ከምትሰቃይ ኢሕሳኑ ቢልማዕሩፍ አው ተስሪሑን ይመጣል ማለት ነው። ያው እንዳልከው ብዙ አውርተንበታል። አንዳንድ ፊድባኮች ማግኝቻለሁ። እዚህ ያህል ድረስ ነው ወይ መሐባ አህል የሚል ነገር ብዙ ሰዎች ላይ ጥሩ ስፕሪት ፈጥሯል። እኛንም አላህ ተጠቃሚ ያደርገን። ተሐቢን መሻይኾቹ ይላሉ ምንዋደድ ምንፋቀር ከመጠላላት ምን ይገኛል? ከባባ ምን ይገኛል? ስቃይ እኮ ነው። ሁሉንም መውደድ የሚችል ትልቅ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንም ስለማንም መጥፎ እንዳይነግረኝ አሉ። አንድ ቀን ማንም ሰው ስለማንም መጥፎ እንዳይነግረኝ አሉ። ልቤ እንዲህ ንጹህ ለሁሉም ንጹህ እንደሆነ መሄድ ይፈልጋሉ። እዚህ ሁሉንም መውደድ እንዴት መታደል ነው። ኢቭን እኛ ትራክ ውስጥ የሌለው ኢቭን ጠላቶቻችን ኢቭን ስፍስፍ ማለት ለሰው ጥሩ ነው። መሻይኾች ሼኽ ሐሰን በና ረህመቱላሂ ዐለይሂ ይላል ኩኑ ሊናሲ ከሸጀር የርሙነሁ ቢልሐጀር ወየርሚሂም ቢተመር። ለሰዎች እንደ ዛፍ ሆኖ እንደ ሸጀር ፍሬ ያለው ሆኖላቸው ዛፉን ስትመታው በድንጋይ እሱ ምን ይሰጣል? ፍሬ ይሰጣል። እንደዛ አዛቸውን መሸከም የምንችል ሼህ መሐመድ ኢልያስ ረህመቱላሂ ዐለይሂ እሳቸው ደግሞ ይላሉ እንደ መሬት ሆኖ ይባላል። ለሰው መሬት አቅዳር ትጥልባታለህ፣ ቆሻሻ ትጥልባታለህ፣ የተበላሸ ነገር ትጥልባታለህ። አክረመኩሙላህ ዌስቶች ትጥልባታለህ። ብርቱካን ትሰጣለች፣ ሙዝ ትሰጣለች፣ ሀብ ትሰጣለች፣ ቬጂቴብል ትሰጣለች። እንደዛ የመሆን ከፍ ማለት ሲፋ ከትላልቆቹ በተለይ ይጠበቃል ማለት ነው። ኢንሻአላህ ወደ ቀጣዩ እንዳለን ዛሬ ያው ረመዳን አብዋባችን ላይ ነው። ሁሉም ስለ ረመዳን ያነሳል። በራሱ የተخصص ብዙ ፕሮግራሞች እየተሰሩ ነው። ማይፊል እና ቅድም ብለኛል ትንሽም ቢሆን ደቂቃቴንም ሳናነሳ ማለፍ ትንሽ ኦልሞስት 2 ቀን 3 ቀን እንደዚህ አብዋብ ረመዳን ስለሆነ አላህ ነብዩ ሰለላሁ ዐለይሂ ወሰለም ፈኢነ ሊላሂ ነፍሐት ፈተዓረዱ ለሃ ይላሉ። ለአላህ ነፍሐቶች ስጦታዎች አሉ። ለዛ ኤክስፖዝድ ነው ስትጋለጡለት ነው የሚሰጣችሁ። እና አላህ አሶሙ ሊ ወአና አጅዚ ቢሂ ያለው ጉዳይ ነው። አሶሙ ሊ ትንሽ ባለፈውም ስለ አስሐበል ከህፍ ነው ሙቀልብሁ ምናምን ወደ ራሱ የሚያስጠጋው ነገር በጣም ተሽሪፍ እንዳለው ነው። ክብር ያለው ነገር ወደ ራሱ ያስጠጋዋል። بعض العلماء قالوا አሶሙ ሊ ማለት የሶምን የዋና አጅዚ ቢሂ ደግሞ አስከተለ የጾምን በጾም የሚገኘውን ፈድል ደረጃ ማንም አያቆም ነው።
አጅሩ ካልኩሌሽን ወላ መላእክቶቹም አያውቁትም ወላ አንቢያዎቹም አያውቁትም ወላ ረሱ ዋና ይዝ በቃ እኔና እሱ እንገናኝና አለ የሐሰናት አሁን ካልኩሌሽን እኮ አለ ሚኒመሙ በ10 በ70 በ700 በ700 ሺህ አድዓፍ ሐታ አንዳንድ ሐሰናቶች አላህ ብቻ የሚያውቃቸው መላእክቶች የማያውቋቸውም አሉ ግን ይጽፉታል መላእክቶቹ ለምሳሌ ጠዋትና ማታ ከቢናት ካረሳውነሳ ያ ረቢ ለከል ሐምዱ ከማ ينبغي لجلال وجهك وعظيم سلطانك እንላለን እንደዛ ሲል ትልቅ አባባል ነው ይሄ አንተ የሚገባ ትልቅ ዐዘማ ክብር ጃህ አላህ የዛኔ ሰላም አልደርሰው የዛ ምስጋና ላንተ ይገባ ሲል እንደሚገባ እንደ ክብር እንደ ልልቅና የሚገባ እንደዛ ሲል የዚህን አባባል ካልኩሌሽን አያቆም መላእክው ራሱ እና ለአላህ ተወካለ ይልና እና عبدك قال كذا وكذا ምን አለ እንደዚህ አለ እና የዚህን አጅር ስሌቱ ግብሩ አሁንም አይገባም ይላል አላህ ለመላእክው ዝም ብለህ ብቻ እንዲጻፈውና ባሪያህ እንዲብሏል ከዛ ነው የቂያማ ቀን ሰጥቷሉ የጾም ግን ከዛም በላይ ነው እንግዲህ ምናልባት ስለ ጾም ስለ ረመዳን ሲነሳ የመጨረሻው ቡናችን ሊሆን ይችላል እንግዲህ የዚህኛው ቡና ጋብዛችኋል በደም ታጥያለከ የመጨረሻው አጣጥ ነው ኸይር ነው ስለዚህ ጾሙ በጣም ይለያል ማለት ነው ይለያል ማለት ነው አዎ بعض العلماء وانا يجبه ጾም ከፋራ የለውም አሉ ለምሳሌ አንድ ሰው ሐዲስ ሙፍሊስ አለ ሰውን ያስቀይማል ሰውን ይበድላል ቂያማ ቀን ይከፍላል ከፍልና ያልቅበታል ይጣልበታል ወደሱ ይወረወራል የሚገርመው በሐዲሱ في معنى الحديث ጾም ከፋራ የለውም ማለት ነው ሰለላሁ ዐለይሂ አይከፈርም ሲሉ አይከፈልም አላህ ስለሚመነዳው ሰደቃህን የኔ ነው ጾም የሱ ነው መከፍለው ነኝ ጾም የኔ ነው ስላለ ስለዚህ ጾም በጣም ባበዛ ቁጥር አይወሰድብህም አጂብ ከጾም አይቀነስም ዛሬ ነው የሰማሁት እንደዛ ይላሉ ወንድሞች አጂብ ሌላው እንደው ቢወሰድብን ወንጀል አበስተን የሰሐከው ቢወሰድ ጾሟ ተርፋለች እሷ ካፒታለች ማትነካለች ማለት ነው እዚህ በጣም ኤግዞስቲቭሊ አድምተን በጥሩ ሁኔታ መጾም ለምን ጾም ያው ብቸኛው ኸላስ የሚረጋገጥበት ኢባዳ ነው ይባላል ሌሎች ኢባዳዎች ለሪያ የተጋለጡ ናቸው ጾም ግን አንተን ለአላህ ብቻ ነው መቼም ተደብቆ አይበላም ስለዚህ እነኚህ ነገሮች በሙሉ ስላለው አመቱን ሙሉ ደግሞ በከፍተኛ ወንጀል ሰምጠን አላህ የሰጠን ትልቅ ፍርሳ ነው ሁላችን መገሌ ከገሌ የሚባል ነገር የለም في اقتراف اذنبنا واسرفنا ብዙ ወንጀሎችን ሰርተናል በጣም እኔ አላሁ አለም በዚህ ዘመን ገሌ ከገሌ የምትለው የለም እዚህ ሁላችንም ይሄን ወንጀል የምናሰርዝበት ትልቅ ፍርሳ ነው ለዚህ ተዘጋጅተን እስከ መጨረሻው ሟጠን ብንጠቀም የሚል ማስታወሻ ከሰጠን شكرا استاذ ኢንሻአላህ ሳምንት ስለ ሱህባው አነሳን ዛሬም ትንሽ ነካካ ነው ሱህባው በኋላ ከወሾቹ በኋላ لو اطلعت عليهم لوليت منهم فرارا ولملئت منهم رعبا ባለፈው ስናይ የራሳቸው አህዋል አለ የካህፉ አህዋል አለ والناظر الى الكهف ደሞ አለ አሁን ወደሱ መጣ አንተ ብቅ ብትል ብትከሰት ትደነብርና ትሸሻለህ ولملئت منهم رعبا ولملئت ከባድ ነው በፍርሃት ትሞላ ነበር ለخوفت አላለም ولملئت الرعب የሚባል የፍርሃት የመጨረሻ ደረጃ ነው ሽብርን በለው ትሸበራለህ ስታያቸው በጣም ደንብረት ጠፋለህ ይሄ የነሱ ተመልካች ነው ተመልካቻቸው ተኝተው ባሉበት አይናቸው ተከፍቷል بعض العلماء ጥፍራቸው ረጅም ነበር ጽጉራቸው ምና አይደለም ይሄ ለምን እንዳልሆነ በኔክስት በሚቀጥለው ሱራ እናያለን ምንድነው ካለን ሃይባን እሱ ነው ነብዩ ሰለላሁ ዐለይሂ ወሰለም نصرت بالرعب مسيرة الشهر ወር መንገድ ሲኖረኝ በሩዕብ ጠላቴ ሩዕብ እንዲሆን ይርበተበታል እዚህ ያለው ኢማን ነው ያንን የሚያርበተበተው የነኚህ ሰዎች የኢማን ደረጃ ጥግ ስለደረሰ የሚያያቸው ሰው በሙሉ እንዳያቸው
ውስጡ ላይ ሩዕብ ነው የሚገባው። መግባት ብቻ ሳይሆን ሩዕብ ነው የሚሞላው። ስለዚህ በፍጹም አሁንም ቅድም እንዳየነው ግቡ ብቻ አላህ ሱብሓነሁ ወተዓላ ረሕመቱን ይዘረጋባቸዋል የተባለው አንዱ ይሄ ነው። ሂራሳ ነው፣ ሴፍቲ ነው። ሙእሚን ሁሌም እንዲህ ነው። ሙእሚን አላህ ጋር ከጠበቀ ሁሉም ይፈራዋል፣ ሁሉም ያከብረዋል፣ ሁሉም ይወደዋል። እንዲህ አይነት ነገር ከአላህ ነው የሚፈጠረው እና የእነኝህ ሰዎችም በታሪካችንም ስናየው አብዛኛው ታሪካችን ገና መጡ ሲባል እንዲህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ እንቲቃል ሲያደርጉ በጣም ፈርተው ነበር። ራሳቸው ሰሃቦቹ ተደናብረው ነበር። ከባድ ቀን ነው። ረሱል ሰለላሁ ዐለይሂ ወሰለም ሄደዋል። ያልጠበቁት፣ ያልከሰቱት፣ ያላሰቡት፣ የማይጠብቁት ጉዳይ ነው እና ሁሉም ተሸበሩ። ሙሰይለማ ዘካ ከኔ ነብይ ነኝ አለ። ዘካ ማኒዕ ጀመረ። ሩሞች ተነሱ እና በጣም ከባድ ነገር ተፈጠረ። ልክ ሰይድና አቡበከር እቅዳም አደረጉ። ዘካ የሚሰጡ ሰዎች ቃሉን ቢከለክሉኝ ያለቃቸውም አሉ። የሚታሰርበትን ገመድ የኡሳማንም ጀይሽ ኧረ ተው። ሰይድና ዑመር ያኔ ራሱ አታንቀሳቅሰው፣ መጀመሪያ ራሳችን ጠብቅ፣ መዲናን እንጠብቅ፣ መዲናን ነው መጠበቅ ያለብን። ኡማሃተል ሙእሚኒን አሉ፣ እናቶቻችን አሉ። እነሱ ሴፍቲ እኔ አይንቁሱ ዲን ዋና ሐይ እነሱ ተቆራርጠው አውሬ ቢበላቸው አተሐመል ኑቅሳን ዲን ግን አተሐመል አሉ። ሱብሃንአላህ። አሁን ልክ እንደዚህ ካፎቹ ሁሌም ኢቅዳም ማድረግ ነው። ኢቅዳም ሲያደርጉ ምን ተፈጠረ? የኡሳማ ጄሽን መጀመሪያ አንቀሳቀሱት የረሱል ሰለላሁ ዐለይሂ ወሰለም 10 ሺህ ጦር ነው ያለው። በዚህ ያስኪሩታል የተወሰነ ኪሎ። ኡሳማ በጣም ክሌቨር ነው። ከዛ በሌላ መንገድ ደግሞ ይወስዷል። ደግሞ በዛ በሶስተኛው ላይን ደግሞ ይወስዷል። አሁን ሲያዩት 4 ቦታ ሲነዳው ሂሳብ ይሰራሉ። በ40 አባዙት። 4 የተለያየ ግሩፕ ይመስላል። አዎ 4 የተለያየ ግሩፕ ካልኩሌሽን ይችላሉ። መሳሐው ይሄን ያህል ነው፣ ይሄን ያህል ያባዙትና ይሄን ያህል የፈረስ ኮቴ በኮቴ ነው ተቅሪባን 10 ሺህ ያለ። ግን እነሱ በ4 ቦታ ስለበተነው 40 ሺህ ያላሉ። 40 ሺህ ካለ መዲና ላይ 100 ሺህ አስቀምጧል ማለት ነው። ሱብሃንአላህ። መዲና አንድ ሰው የለም፣ ሲንግል ወንድ የለም፣ ሴቶች ብቻ ነው ያሉት። አንድ ሰው አልተቀመጠም። ስለዚህ ከዛስ ደጀን ደግሞ ይሄን ይሽን ያለው ይህ ሩዕብ ያዛቸው፣ ተፈቱ። ወላ ቢዛንታያን ወላ ሩም ወላ ምን በቃ ስምናን እኮ ቀዳ ሊያደርጉበት ነበር። ነብያቸው ሞታል፣ ሊያጠናቁት ነበር። እና ሁሌም ሰው ኢቅዳም ሲያደርግ ጠላቱ ላይ አላህ በራሱ ፎርሙላ ሩዕብ ይለቅበታል። እነኚህ ሰዎች አላህ ሀይባ ሰጥቷቸዋል። ሰውየው ኸሊፋው አንድ ቀን ወርቅ ለብሶ መጣ። ሀር እና ኸጢቡ ሼኹ ሲያዩ በጣም ተነዱ። ኹጥባ አደረጉ። ሀር ሐራም ነው፣ ለወንድ ሐራም ነው። ቤተ መንግስት መጣ። ተናደደ። እንዴት እንደዚህ ይልኛል? ሂዱ ይዛቸው ሊሆነዋል ሊያስራቸው ከሉማ በኋላ የእሱ የኸሊፋው ልጅ እሳቸው ላይ ይቀራል። መጥቶ ነገራቸው። ሊያስረን ነው እንደዚህ ያሰበ የአላህን ሸሪዓ ስለተናገረ ነው። ቂራት አቁሙ፣ ኸልዋይን አዘጋጁልኝ፣ ቦታዬን አንጥፉልኝ፣ ሙስባሕን አስገቡልኝ፣ የአውራድ ዕቃዎችን አስተማመቻቹልኝ፣ ውዱእ ዕቃ መጥቶ ነገረው። ራደ አቁም በለው አቁም እንላለን። የምትዋጋው ሁሌ ሩዕብ በምትለቀው በሚሳኤል አይደለም፣ በአማል ነው፣ በኢማን ነው። ኢማን ሲኖሩ ሁሌ ጠላትህ ሩዕብ ይኖራል እንጂ ሰሃቦች መፍኝ ናቸው። ምንም እኮ አላህ ወዝኩሩ አንቱም ቀሊሉን ሙስተድዐፉነ ፊል አርድ ተኸፉነ አን የተኸጠፈኩም ናስ ወአዋጅኩም ወየደኩም ሚነ ስር ወዘቁም ጠይባት ለዓለኩም እንዲህ ኮፍና አድርገው ጭፍና አድርገው የምትጨፈለቁ እኮ ነበራችሁ ይላል አላህ። እዚህ የሩዕብ ጉዳይ የኢማን ጉዳይ ነው፣ የኃይል ጉዳይ ነው። እና ዛሬ ኡመቱ ያጣው ሁሌ የሚያየው የመሰረጋጋታ ነው የምናየው፣ ሁሌ የቁሳቁስ ጉጋታ ነው። ኡመቱ እንደዚህ ሆኖ ያውቅ ወላ በሰላሐዲን አዩቢ ተመልከተው፣ ወላ ይኸው በቀደም በገዛም ተመልከተው፣ ወላ በምን አሁን ቦታ እየፈለጉ ነው እስራኤሎቹ አይደል? አንዴ መረትን ፕሮፖዛል አንዴ ሶማሊያ እነሱ ሄዱ በቦታ እየመደቡ ነው። አልቻሉም። በቃ ሩዕብ ላይ ናቸው። ሩብ ገና ከእንቅልፍ ስትነሳ ሐማስ መጣብኝ። ቪዛ እኮ ቢከለከሉ ሁሉም ይወጣሉ። ቪዛ ቢያገኙ ተከልክለው እንጂ ደብል ጂንስ እያላየው አለው ሁሉም ሌላ አውሮፓ ላይ በቃ ሩዕብ ነው። ምን አላቸው እነዚህ ሰዎች? የሚበሉት የላቸው። ብዙዎች እኮ እንደውም ጥናት ተደርጎ በጣም በርካታ ቁጥር ያላቸው የእስራኤል ወታደሮች ሜንታል የአእምሮ ችግር እንዳለባቸው ተረጋግጧል። በጣም በርካቶቹ የአእምሮ በሽታ አለባቸው። ማን ለዚህም አህደስ በጣም ሜካናይዝድ ጦር
የአሜሪካ ጦር የነሱ ነው ምናምን እና የሩዕብ ጉዳይ ነው እንጂ በአንድ ሌሊት ገብተው ይኸው ያቺ ማነች ቬንዙዌላ እንዴት እንዳደረጓት ብዙ ነገር እያላት አሁን ላይ ማ عندهم شيء ولكن አልቻሏቸው። ስለዚህ የሩዕብ ጉዳይ የኢማን ጉዳይ ነው። وما حوجنا الى هذا በሆነ ባልሆነ ኩሽ ስል የምንደረብረው ሩዕብኛ ላይ ሆነ። አሁን للاسف الشديد نحن المرعبون ፈሪዎቹ ቦቅቦቆቹ ከአላህ ስለወጣ ውስጣችን አላህ ስለወጣ የሩዕብ ሜዳኛ ላይ ተጫወተብን እነሱ ላይ መሆን ሲነበርበት ወላ الامه وعلينا نرجع لاصلنا ከነኚህ ነገሮች ትምህርት የምንወስደው አላህን ይዘን ሰው ሩዕብ ውስጥ እንገባለን ነው መሆን ያለበት። وكذلك بعثناهم وكذلك بعثناهم وكذلك ሚለው እንደዚሁም بعثناهم እንዳሞትናቸው ሁሉ ቀሰቀስናቸው። የዚህ የአስሐብ አልከህፎች ዋናው አስኳሉ ይሄ ነው። بعث ነው ሞቶ መቀስቀስ ነው። ያን ሞቶ መቀስቀስን ያሳየባቸው ክስተት ነው። ሌላ ቦታ ማንዴ በዑዘይር አላህ ሱብሓነሁ ወተዓላ አሳይቷል። فأماته الله 100 عام ثم بعثه قال كم لبثت نفس الشيء قالوا لبثت 100 عام فانظر إلى طعامك وشرابك لم تصنع وانظر إلى حمارك ولنجعلك آية للناس آية ነው ይሄ የባዕስ ጉዳይ ሙሉ የቁርአን ሐሳብ ባዕስ አለ ካለ አንድ ሰው በባዕስ እርግጠኛ ከሆነ መጥፎ ይሰራል፣ ጥሩ ነገር አያርፉም። አሁን ነብያችን ሰለላሁ ዐለይሂ ወሰለም እንደመጡ ሰሃቦቻቸው ላይ ረስኽ ማድረግ ያለባቸው የፈለጉት ይሄን ብቻ ነው። ኢማን ቢላህ ወልየውም الآخر ዋና የኢማን ጉዳይ ይሄ ነው። ሁለቱ ነገሮች ካሉ አሁንም ዓለም ከምትኖርበት ሙሉ ጥንቅጥ የሰው ልጅ ኮምፕሌክስ ፍጡር ነው። በባዕስ ካላመነ በአንድ ስግስት ከለከለው ሌላ አሁን በቴክኖሎጂ መቆጣ ሌላ ደግሞ ክራክ ያመጣሉ። ምንድነው የሚባለው? ሌላንት ማክሸፍ ይሄ ምንድነው የሚዘርፉ ምናምን ኦኬ ከባድ ነው። ሀክ ያደርጉሃል፣ በስርዓቱ ቅጣው ኮራፕት ያደርጉታል። ሰውየው በአንድ ወንጀል ስትከሰው በዛ እንዴት መውጣት እንዳለ ሁሌ ዓለም ይኸው ትብትብ ውስጥ ገባች። ዘኦል ዓለም ዱንያማ አኸሯ ፈላህ የሚሆነው ይሄ ባዕስ ጉዳይ ነው። ወከዛሊከ ባዕስናሁም ልክ እንዳሞትናቸው ቀሰቀሳቸው። ሊተሳሉ ለመት ታዕሊል ነው እንዲጠያየቁ። አሁንም ዞሮ ሞቶ ከመቀስቀስ ጋር ራሱ ምሳሌ ኮፒ ፔስት ነው። የቂያማ ማሳያ አንዱ ምልክት ነው። ከዛ ቃለ ቃኢሉ ሚንሁም ከም ለቢስቱም ቃሉ ለቢስትና የውመን እንዳሞትናቸው ቀሰቀስናቸው። ከዛ ስንት ጊዜ አሁን ስንት ጊዜ ነው የቆያችሁ ተባብሎ ሲጠያየቁ የውም ባዕድ የውም አሉ። ጠዋት ገብተው ነበር ዋሻ ውስጥ ተነስተው በቃ ብለው 11 ሰዓት ምናምን ላይ ፀሐይ ልትገባ ቀኑ ሙሉ ተኝተናል ወይስ ግማሽ ቀን ነው ምናምን ተባባሉ። እነሱ 300 ምናምን 309 ዓመት ነው በጨረቃ ከወጣርከው 309 ይመጣል። በየ33 ዓመቱ አንድ ይጨምራል። በፀሐይ ከቆጠርከው 300 ይመጣል። ቅድም ያለው ምን ያህል ቆያችሁ ግማሽ ቀን አንድ ቀን ሲባባሉ ጥፍራቸው አድጎ ቢሆን ኖሮ ጸጉራቸው አድጎ ቢሆን ነው እንደተባለው ይተያዩና እንዴ ምን ሆነን ስንት ጊዜ ቆየን ይሉ ነበር። ግን ኖርማል ነው፣ ባሉበት ናቸው። በብዛት ዱል ለዑለማ ያኛው ቀውል ትንሽ ነው ገኖ እንጂ ዋናው ቀውል ምንም ሰውነታቸው ላይ የተፈጠረ ነገር የለም። የሆነ ዝም ብሎ ስተካረጉ ከመኪና ባትሪ ስለቅ ስገጡ ብርከረክ ተረክዳው እንደዛ ነገር ይመስላል። ምንም እንዳልተፈጠረ ነቃሉና ስንት ጊዜ ቆየን አንድ ቀን ግማሽ ቀን አሉና ፈብዓቱ ፋታቂብ ነች መሆን ኢሚዲየትሊ በዚህ ጉዳይ ላይ ጊዜ አላጠፉ። ብዙ ቦታ ላይ ስታያቸው እነዚህ ሰዎች በማይጠቅም ነገር ላይ ጊዜ ያጠፉ። አንዳንድ የማይረባ ሰው ቢሆን ስንት ሰዓት ነው? ኧረ በዚህ ሰዓት ነው የገባነው። በዚህ የስተግሪቁን ግን ተአዱበን በቃ የማያነጋግር እሱ ነው። ግማሽ ቀን ሊሆን ይችላል፣ አንድ ቀን። ግማሾቹ ግማሽ ቀን ያሉት፣ ግማሾቹ ባዕድ የውም ያሉት፣ አንዳንዱ
እኔ ከኔስ ይሄ አያሳስብም ወላ እንደዚህ ወላ ተቅፍ ማለት ስልክ ቢሆን የማይጠቅም ጀደል اللي ከውመቱ ላይ መነሳት አለበት الأمة الآن استغرقت في الجزئية ይባላል ቅርንጫፍ የሆነ ጉዳይ ላይ ቅርንጫፍ ما كل አሁን ሸይና ስለሆነ كل مسألة ما لا ينبغي عليه العمل فالخوض فيه تكلف ወደ ፕራክቲስ በህይወት ላይ ለውጥ የማያመጣ ስራ ማትገናበት ማንኛውም መስአላ ተከልፍ ነው አስፈላጊ አይደለም ራስ ማስጨነቅ ነው ዝም ብለህ ራስ አላህ Subhanahu Wa Ta'ala የባዱ الرحمن ሲያወራቸው መጀመሪያ ላይ ሁለት ጊዜ ያነሳቸው وإذا مروا باللغو مروا كرامة ይህን ሲፋቸውን ሁለት ጊዜ አንስቶታል ጊዜ በጣም ወሳኝ ጉዳይ ነው የሙእሚን ትልቁ ሀብቱ ወላ አስር ይላል ወዱሃ ይላል ወለይል ይላል ወልፈጅር ይላል ምናምን ከባድ ነገር ስለሆነ በጭቅጭቅ የምታጠፋው ጊዜ የለም ከጨቃጫቂ የሆነችው መሰንች ሌላ ሰፈር ሲዲድ መዛብ ከመዛብ ይጨቃጭቃል መንገድ ከመንገድ ይጨቃጭቃል ይጨቃጭቃል ረመዳን ሲመጣ ይጨቃጭቃል በእንዲ ነው የምንሰግደው ይጨቃጭቃል ኧረ በእንዲ ነው የምንሰግደው ይጨቃጭቃል በእንትን ይጨቃጭቃል በዘካት አልፊጥር በጭቅጭቅ ሊሞት ነው ይሄ ኡመት ከዚህ መውጣት አለበት ያንዳንድ ወሳኝ ጊዜ ከሳቢ ዑለሞች ጉዳይ ነው ዑለሞች ይሰዱት አመተና አስገብቶ ሪያውን በጣም ትክክል ያለው ነገር ነው ብዙ መሳላዎች ወደ አመተና መከተል ያለበት ወርዶታች መውረድ የለባቸው ጉዳዮች ዑለሞችም ይሄን እንቲባህ አድርገው መሰብሰብ ይኖርባቸዋል كذا فبعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعما فليأتكم برزق منه وليتلطف ولا يشرن بكم أحدا أربعة كذا بهلا منالو بتأمي جر من أجرنا بزي هنيتا أربعة يتساددون دون ما يقول والدنيا بخير جن أجروا أمانون لون لجزء نجار تكيرال يمؤمن من جست متول ይሄን ግን አያውቁም እነሱ እና እዚህ ጋር የሚያስቡት ስለ ሐላል ምግብ ያስባሉ ሱብሃንአላህ በመጀመሪያ ደረጃ ገንዘብም አላቸው ወርቂኩም هذه ብሎ የዝባም ነገር አይደለም have to calculate ዑለሞች ይላሉ ሴቪንግ ትንሽ ይኑር ለኢህቲያጥ ይኑር መንገድም ስትወጣ አላህ አለ ምናምን ብለህ አይደለም የቻልከውን ነብዩ ሰለላሁ ዐለይሂ ወሰለም ሲድና አቡበከር ጋር ሲወጡ ፈረሳቸውን አዘጋጅተዋል አስማ ሰበብ መረስ አለበት ስንቅ ትልክላቸው ነው እንደ ሰው እነኚህ ልጆች ገንዘብ አዘጋጅተዋል ለክፉ ለደጉ ያን እየተባረሩ ነው መስጊራቸውን አያውቁትም ሲወጡ የሆነው በጣም ሊጠፉ ይችላሉ ስለዚህ ዝግጅት አድርገዋል ራሳቸውን የቻሉም ናቸው ራሳቸውን አዘጋጅተዋል ገንዘብ አስፈላጊ ስለሆነ አዘጋጅተዋል አሁንም ብዙ ጊዜ መሻይኾቹ ኹሩጅ ምስተታ አስባብ ነው ይሄን ከሰው ሽራፍ እንዳታደርግ የሰው እንዳትጠብቅ እቹመት ራሷን ለብስላ ከብላች ራሷን የጆን ውጤት ከበላች ከፍ ትላለች ከሰው ከጠበቀች በተወኩል ሰበብ ተዋኩል ጥሩ አይደል እና ልጆች ተዋኩል አልነበራቸው ተዘጋጅተዋል ገንዘብ አዘጋጅተዋል ለጉዞ የሚያስፈልጋቸው ነገር አዘጋጅተዋል በዚህ ወጥተው በዛው ቀሩ እንጂ እና ምን አሉ ገንዘባቸው እና ይሄና ሙናሃዳ የሚባል ነገርም አለ ከገንዘቡ ያ ባንተ ገንዘብ አልተባባሉ እዚህ የፍቅህ ጥያቄ አለ ኢጅማዕ አድርገውታል የሚባለው ሰብስበው የሚያስፈልገውን ገንዘብ አዋጥተው ሼር አድርገውት ያኔ ለኮመን ኤክስፔንሳቸው ከዛ ላይ ይወጣል ፊው በረካ እንደዚህ ነገር በረካ አለ ሙናሃዳም የሚባል ዒልም ይሄ ነው ليس عليكم جناح ان تاكلوا جميعا او اشتاتا አንዳንዴ በቃ የሰው ሐቅ እንዳልበላ ምናምን ብለህ ጠብቀ እንደዚህ ኤክስትሪምሊ መሄድ የለብህም አላህ ፍሪ አድርጎልሃል እኔና አንተ አሁን መንገድ እንወጣለን የሆነ ቦታ ሶስታችን እንወጣለን አይደል በቃ ለዚህ ጉዟችን 10 ሺህ ብር እናወጣለን ለሚፈለገው ነገር በሙሉ ከዛ ይወጣል ለምሳሌ ምግብ ቢገዛ ከዛ ላይ ገዛና አንድ ሰው በደንብ ሊበላ ይችላል እንደርሰው ኩላ ይሆን ይችላል ነገሩ ይሄ ሐራም አይሆንም ሙናሃዳ ነው በቃ አንዴ ተጀምሯል አንዳንዱ ደግሞ ሴሌክቲቭ ነው ምን ለይሰ ምን ባበላ ደባ አይሆንም በቃ መርጦ ሊበላ ይችላል አንዳንዱ ግድ የለው ምናምን ከተቀላቀለ ችግር የለውም እነኝም በዚህ መልክ አድርገው ስለነበረ ከገንዘባችሁ የሁሉም ገንዘብ ሆኗል ከዚህ ቢወርቅኩም አሉ የበቃ ኮመን ነው የሁሉም ከዚህ አውጡና ፈል الى المدينه كما يكاي ወደ ከተማ ሄድና فلينظر ايها ازكى طعاما ይህም ትልቅ ተሐሪ ነብዩ ሰለላሁ ዐለይሂ ወሰለም ሰዓት ምናሉት አጢብ መጣመካ ተኩን مستجاب الدعاء ሐረም ዙሪያ የተከበቡ ምግብ ቤቶች በሙሉ ከደቡብ አፍሪካ ከወንድም ይገሄደ እነኚህ ነገሮች በሙሉ እኛ ሀገር
ዛጋ ኬፍሲ ያለ ዛጋ ምናምን እነኚህ በሙሉ የነሱ ሀገር ዑለማ ምክር ቤት ሐራም አድርጓቸዋል። ዘብሐቸው ትክክል አይደለም፣ ሐላል አይደለም፣ አይገባው እሱም በልተህ የምታደርገው ዱዓ ሙስተጃብ አይደለም። አንዳንዶቹ በዚህ መልክ እየዘመቱብን ነው ይባላል። የዱዓ ቦታ ነው የምን ቦታ ነው እዛ ቦታ ግን እዛ ቦታ እጁ መስላሐው በምናምን በእኛም እጅ አይደለም እነሱም እጅ አይደለም። ፎርዛት ማለት ከአንዱ ከይዱ አንጻር የዛ ካይ ሪሶርስ በሙሉ ትልቅ ወላ ከፔትሮል ወላ ከሙዕተሚር ወላ ከሐጃጁ የዛ ሀገር እዛ ካይ ከባድ ሪሶርሱ ሞቢላይዝ የሚደረገው የአፍሪካን ፈቅድ ያነሳ ነበር። ሙሉ አፍሪካን ያሰልማት ነበር። ትክክለኛ የሙስሊም መሪ ሆኖ ተወዝዕ ቢደረግ ግን ለነሱም አልሆነም። ፈቅድ ውስጥ ናቸው። እነሱም ሌላ አካል ነው የሚወስዱ ጠላት ነው የሚወስዱ። ያ በዛ በኩል አንዴ ዘመቱብን፣ ኢኮኖሚ ዋር አደረጉን። ሌላ ደግሞ ስፒሪቹዋል አድርገውናል። መጣ ዘካይ ይደረጋል፣ ዱዓ ይደረጋል፣ ይለቀሳል፣ ውትሩ ቂያሙ ወይን ነስር ስትል አንዳንዴ ሐራም እየበላህ የምታደርገው ዱዓ መቅቡል አይሆንም፣ ሙስተጃብ አይደለም። ይሄን ያውቁታል። አይሁድ እኮ በጣም የሚዘምቱብን አንዳንዴ እስልምናውን ያጥዙና እኛን ከኢማን በማስወጣት ነው የሚዘምቱብን። አንዴ ፍልስጤማዊ ሲያወራ ወላሂ ሴቶቻቸውን ይልቁባቸዋል። ዝም ብሎ እዚህ ጋር ፀጉሯ እዚህ ጋር ነው አሬ የቱ ይለቀታል። ደይሶች ናቸው። ኢማኑን አጥቶ እንዳይዋጋቸው ችግር የለበትም። ልጁ ሊልካት ይችላል ለአረቢ። እንደውም የነሱ እንትኖች መሸኮቻቸው በዚህ ነው በጣም የተመታ ነው የሚሉት። ሱብሃንአላህ። በዚህ ይህን ባያደርጉብን ወላሂ ካን አክልናሁም አክል ሰምቸዋለሁ እንበላቸው ነበራል። አፈሰዷቸው አሁን ፊልም ይልኩል ምናምን የሚልኩል እኮ አንድ ይሁካ እንደሎስ ስትወረር አንድ ትንሽ ልጅ ሲያለቅስ አገኙሽ። መጀመሪያ ጃሱስ ሲልኩ አይደል ምን ሆነ ሲሉት 10 ኢላማ ሲወዳደር ቀስት አንዱን ሳትኩት ነው አንዱን ሳተ ጂሃድ ሲር እንደልሁን ነው አላ ጂል ተረባ አላ ኢማን። አሁን ትስሩ ታይም አሁን አንሄድም መሳሪያ አይደለም ያዩት እኛ በቂ መሳሪያ እነሱ ይሄን አይደለም ያዩት ልባቸውና ኢማናቸውን ያዩት። ከዛ በደንብ ሰሩላቸው፣ አፈሰዷቸው። ይሄ እንግዲህ 10 ዓመት ልጅ ነው ያገኙት። በኋላ የጎረምሳ ልጅ 19 20 ምናምን ልጅ ያገኙት። ምን ሲያለቅስ ያገኙት፣ ያም እያለቀሰ ነው ያገኙት። ምድር ሲሉት ገርል ፍሬንድ ይከርታይ ምናምን ማለት ስታይም አሉ ገዘው እና ከምን አሁን መሸይኾች እዛ አካባቢ ቴምር ውሃ ብቻ እየጠጡ ዑምራቸውን አሳልፈው የሚያመጡ አሉ። ዑምራ ሐጅ ሲመጡ በቃ ፈስዷል፣ አብዛኛው ፈስዷል። ስለዚህ ተሐሪ ሐላል አሁን ከተማ ውስጥ ብዙ ምግብ ቤቶች አሉ። አላሁ አለም በጣም ተሐሪ ያስፈልጋል። ጥሩ ምግብ ቤቶች አሉ። አሁን ዘብ ሐላል የሚታረዱ ምናቃቸው ዶሮ ምናምን ያላቸው ግን አሁን ቺኪን ቤቶች አሉ፣ ምናምን ቤቶች አሉ። ጥንቃቄ ይፈልጋሉ። ስለዚህ እነዚህ ሰዎች አሁን የሐላል ምግብ እንዲገዛ ነው የላኩት። ሌላው ትልቁ ሐላል ግን በሐላል የምታመጣው ገንዘቡ በሐላል ምትገዛው ማለት ነው። የነዚህ ሰዎች ገንዘባቸው ኢንሻአላህ። ሌላው ደግሞ አዝካ ጣዓም የተባለው እነዚህ ልጆች የቤተ መንግስት ልጆች ናቸው። ኮምፎርት ላይ የነበሩ ልጆች ናቸው። طيب ምግብ ነው ተብሎ ተፈስሯል። ኩሉ ሐላላን طيبا ዝም ብለህ እንደ ገሪባ ዝም ብለህ ያልሆነ መምረጥ አለብህ። ምግብ ቆንጆ ምግብ ነው። ጉድ ፉድ ምን ያመጣሉና ቴስቲ ምግብ ነው። ፕሮቲን ይዞ የጠበቀ ምግብ ነው። የነብዩ ሰለላሁ ዐለይሂ ወሰለም ምግብ ስትሄድ ገብስ ብቻ ነው የሚበሉት። አሁን ገብስ ካርብ አይደለም ገብቷል። አሁን ስንዴው ምኑ ሰው ነው በበሽተኛ ይርቦታል። እና አዝካ ጣዕም ብዙ ነው። ትርጓሜ ብዙ ነው። ሐላል ነው። ጥሩ ምግብ ነው። ቴስቲ ምግብ ነው። አንዳንዴ ዝም ብሎ ዳዋ ስንወጣ እንደዚህ ሎሎ ሂዳት ሲሰጥ ቆንጆ ምግብ ስራ ገና ለገና ዳዋ ሰው ናቸው ብሎ ገና ለገና ደርቢሽ ነው ብሎ ገሪባ ነው ላ ቆይ አስካጣም እንትሩን በደንብ ትሰራዋለህ። ስራውንም በደንብ ትሰራዋለህ። እና የአዝካ ሚሊየንስ ትርጉም አለው። ጥሩ። ምናልባት እንግዲህ ሰዓት ይገድበናል ወይ እዚህ ጋር እንቋጨው። ምናልባት ደግሞ ገስገስ እንበልም ካለ ደግሞ እንወሰንና እዚህ ላይ አይ እኔ የሚመስለኝ ማለት ተቀሰቀሱ ከስንት ጊዜ በኋላ ተቀስቅሰው ተነስተው ከእንቅልፋቸው እንግዲህ ሰው ልከዋል። ከዚህ በኋላ ያለው ኔክስት ብናየው ሰፊ ይመስለኛል። ረመዳን ውስጥ ቢታይ ቆንጆ ነው ብዬ አስባለሁ ኢንሻአላህ። ብዙ ሰዎች በነገራችን ላይ ይሄ የዋሻው ታሪክ በፊልሞችም ተሰርተዋል፣ በጽሁፍም ያው ይሄ
ኸያልም ተደርጎበት ማለት ነው። ዋናው የመሰረቱ የታሪኩ መሰረት ሳይናጋ ግን ሌሎች ነገሮች ማጣፈጫ ማሳመሪያ ታሪኩን ገጣጥመው ተሰርቶ ብዙ ሰዎች እንዳዩት ምንም ጥርጥር የለውም። ብዙዎቻችን ታሪኩን እናውቀዋለን እና ያንን ግን ከመሰረቱ ደግሞ ወደ ገበያ ተወጣ። ምግቡም እንግዲህ ፈልጉ እየተባለ ነው። ከዛ በኋላ ደግሞ የሚገጥማቸው ነገር አለ። እንግዲህ ሲገቡ የነበረው ማህበረሰብና ተቀይሮ ከ300 ዓመት በኋላ ሌላ ማህበረሰብ ነው የመጣው። እነሱን የሚያሳድ ነበረ። ከዛ በኋላ ግን በጣም እንደገና ደግሞ ለእስልምና የተገራ ማህበረሰብ ተፈጥሯል እና እነዛ ጓጉ ታሪኮችን ደግሞ ይሻላል ሳምንት ብናዳምጣቸው ይሻላል ይመስለኛል። ስለዚህ በዱዓ እንውጣ። እንደዛ ይሻላል። የዚህ የረሃ ጅሙዓ ፕሮግራማችንም እንዳጋጣሚ በዚህኛው ፕሮግራም ነው የሚቋጨውና በዱዓ እንዘጋዋለን ማለት ነው። ከረመዳን በኋላ ነው የሚሆነው። ረመዳን መግቢያ ላይ ቀጣይ ሳምንት ረመዳን ይነሳሉ ማለት ነው። እኛም ደግሞ እነዚህን ማዕዶቹ ምናምን እናነሳለን ማለት ነው። ኢንሻአላህ አላህ ያድርሰን። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም لا إله إلا الله العليم الحليم لا إله إلا الله الرحمن الرحيم لا إله إلا الله رب السماوات السبع رب العرش العظيم ظلمنا أنفسنا وإن لم تغفر لنا وترحمنا لنكن من الخاسرين اللهم اغفر ذنوبنا فإنك بنا غافر ولا تعذبنا فإنك علينا قادر والطف بنا فيما جرت من المقادير اللهم اغفر ذنوبنا فإنها كثيرة اللهم اغفر ذنوبنا ما قدمنا وما أخرنا وما أسررنا وما أسرفنا وما أعلنا وما أنت أعلم به منا أنت المقدم وأنت المؤخر لا إله إلا أنت سبحانك إنا كنا من الظالمين اللهم اغفر لنا وإن لم تغفر لنا فاغفر لنا اغفر ذنوبنا كله دقه وجله وصغيره وكبيره وعمده وخطاه وسره وعلانته اللهم تب علينا فنتوب اللهم بارك لنا في بقية أيام شعبان وبلغنا رمضان اللهم بارك لنا في بقية أيام شعبان وبلغنا رمضان اللهم بارك لنا في بقية أيام شعبان وبلغنا رمضان بالأمن والإيمان واليمن والإسلام لا إله إلا الله الحليم الحليم لا إله إلا الله الرحمن الرحيم اللهم إنا لنا إخوة في أرض الشام اللهم إنا لنا إخوة في السودان اللهم ارحم المستضعفين في كل مكان اللهم انصر الإسلام والمسلمين اللهم انصر إخواننا المستضعفين في كل مكان اللهم انصرهم نصرا معزرا اللهم انصرهم نصرا معزرا اللهم انصرهم نصرا معزرا اللهم كن لهم معينا ونصيرا اللهم انصرهم اللهم احفظهم بحفظك اللهم احقن دماءهم اللهم احقن دماءهم وانصرهم على عدوك واعدائهم اللهم عليك باعدائهم فانهم لا يعجزونك اللهم اجعلهم عبرة للمعتبرين اللهم احسن عددا واقتلهم بددا ولا تغادرهم احدا اللهم امر لهذه الامه امر رشد يعز بها على طاعتك ويهدى بها على معصيتك وامر بالمعروف وينهى عن المنكر اللهم انا نسالك الهدى والتقى والعفاف والغنى اللهم اهدنا واهد بنا واجعلنا السبب لمن اهتدى اللهم اجعلنا هداة مهديين غير ضالين ولا مضلين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك ما لا يرتد ونعما لا ينفد ومرافقة نبيك محمد صلى الله عليه وسلم في علاه الخلد اللهم اجز عنا نبينا محمد صلى الله عليه وسلم خيرا ما جازيت به نبي عن أمته اللهم ارزقه الوسيلة والفضيلة والدرجات الرافعة وعث مقام محمد الذي وعدت أنك لا تخلف الموعد اللهم لا تحرمنا شفاعته وأوردنا حوضه وأسقناه بيده الشريفة حتى لا نظمأ بعد أبدا اللهم اغفر لآبائنا ولآبائنا اللهم اغفر أمهاتنا ولأمهات أمهاتنا اللهم اغفر لوالدينا ولوالديهما ولمن كان له حق علينا ولجميع المؤمنات والمسلمين والمسلمات الأحياء منهم اللهم صل على سيدنا محمد في أول لقائنا اللهم صل على سيدنا محمد في وسط لقائنا اللهم صل على سيدنا محمد في آخر لقائنا اللهم صل على سيدنا في جميع أحوالنا سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.